ውሃ አሁን ያለችበት ሁኔታ በጣም አሳዛኝና ከባድ ችግር ነው። ወይዘሮ ማርታ ዳጣ ላይ ትልቅ ችግር ፈጠረች። ልጅን የመረሻት አንቺ ነሽ፣ አንቺ አረመኔ! ልጄ ብቻ አንዴ ትዳንልኝ እንጂ አንቺን አውልቄ ነው የምጥልሽ በማለትም ዛተችባት። በዚህን ሰዓት ዳጣ እባክሽን እኔ አይደለውም ብትልም ልትረዳት አልቻለችም። እንግዲህ አቶ ደረጀ ነገሮችን ምን ብሎ ማሳመን እንደሚችል ግራ ስለተጋባ አፉን አፍኖ ቁጭ ብሎ ቀረ። ወይዘሮ ማርታ እንዴት ሰዎችን አምኜ እቤቴ ሰብስቤ ባስቀመጥኩኝ እንደዚህ በህፃን ልጅ ላይ ልትጎዳይ ትሞክራለች በማለትም እንግዲህ ዳጣ ላይ ትልቅ ውሳኔ ወሰነች። በእርግጥ ዳጣን አመናጭቃና በጥፊ መታቻት ወይዘሮ ማርታ። ነገር ግን ዳጣ እትዬ እኔን ድብን ያርገኝ፣ ምንም ያደረግኩት ወይም ደግሞ አስቤ የተፈጠረ ነገር የለም። አብጌል ኮካውን አምጪ አለችኝ እንግዲህ አምጥቼ ሰጠዋት። ከዛ በኋላ ምን እንዳረገች የማውቀው ነገር የለም አለች ሰላምዬ። በዚህን ሰዓት እትዬ እባክዎትን ይረዷት፣ እሷ ምንም የምታውቀው ነገር የለም ስትልም የአይጥ ምስክሯ ድንብጭ ናት፣ ዝም በያንቺ አለቅላቂ በማለትም እንግዲህ እናት ወይዘሮ ማርታ ሰላምንም በጣም በሚያስጠላ ሁኔታ ተናገረቻት። ናታን አብጌልን የመጨረሻ ዓይንሽን ላፈር አለ። እንዴት ጨካኝ ብትሆኝ ነው ዳጣን ለመጉዳት ብለሽ የገዛ እህትሽ ላይ መርዝ መርዘሽ የምትገሊው ቢላትም ግን ልታምን አልቻለችም። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚገርም ሁኔታ ዳጣ ቀጣይ ፓርት ይዘን መጥተናል። ወይዘሮ ማርታ ለዳጣ ያላቸው አመለካከት በጣም ከባድ ሆነ። ይህንንም አብጌል እንግዲህ ነገሩን በማቀጣጠል እኔን ለመግደል ብላ ያመጣችው ለውሃ እህቴ ለውሃ ሆነ እንጂ ለእኔ ነበር ያመጣችው እያለች ነገሩንና ዙሩን አካረረችው። በዚህን ሰዓት ናታንና ሰላም የአብጌል ሴራ መሆኑን ስላረጋገጡ እትዬ ተረጋጊ፣ መጥፎ ነገር ከማረግሽ በፊት መጀመሪያ ውሃ ትዳን፣ ከዛ በኋላ አብጌል ያደረገችውን ነገር በዝርዝር እነግርሻለሁ ሲላትም ናታን ዝም በል አንተ ደግሞ ገዝተውህ ነው ወይ ልክ ያንን ወንድ ገዝተው ሊያመጡ እንዳሉት በማለትም መለሰችላል። በዚህን ሰዓት እትዬ አንቺ አንዴ ካመረርሽና ከተነሳሽ ማንም ሊያስቆምሽ እንደማይችል አውቃለሁኝ። ነገር ግን ደግሞ የተፈጠረውን ነገር አስቀድመሽ ብታጣሪና እንደዚህ ሊያደርግ የቻለው ማን ነው ብለሽ ብትጠይቂ የተሻለ ነው። ትልቅ ችግር እየፈጠረች ያለችው የገዛ ልጅሽ ናት ስትባልም ማን ነክቶኛለች። የገዛ ልጄ በፍጹም እህቷ ላይ እንደዛ አይነት ነገር ልታረግ አትችልም። ምክንያቱም እህቷን ከእኔም በላይ ስለምትወዳት በማለትም መለሰችላቸው። አቶ ደረጀም የመጨረሻ ልቡ ተሰብሮ ይችን ልጅ አስወጥቼ ውጭ ሀገር ልላክ ስልሽ እምቢ ብለሽ የቤቱን ሰው ለመጨረስ ጭራሽ እናቷ ልጅ ላይ መርዝ ታደረገች፣ ነገ ጧት አንቺም ላይ ማድረግ አይቀርም ሲላትም ወይዘሮ ማርታ እንዴት እንደዚህ ትላለህ? ልጄ በፍጹም ይህን አታረግም። ሆን ተብሎ የተቀነባበረ ሴራና ነገሩን ለማስቀየስ ሰላም ባሏን ለማስቀየስ ባል አምጪ አስታወቂን ስላልናት እሱን ለማድበስበስ ብላ የኔ ልጅ መስዋዕትነት አደረገቻት በማለትም ያዙ ይልቀቁኝ አለች። ነገር ግን እረ ተረጋጊ ብትባልም ዳጣን እንግዲህ ሄዳ ሴት አድርጋ ወይዘሮ ማርታ አነቀቻት። ዳጣም ኬድዬን እኔ ምንም አውቀው ነገር የለም፣ ውሃን ከኔ በላይ ማንም የሚጠነቀቅላትና የሚወዳት የሚከታተላት የለም። አይደለም ልገላት ይቅርና እባክሽን እትዬ ተረጅኝ፣ ነገሩን ቀስ በቀስ የምናጣራው ይሆናል። በዛ ላይ ኮካውን አንጭ ብላ ያዘዘችኝ ዳጣ አብጌል ናት እንጂ እኔ አይደለሁም። ዳጣዬ ኮካ አንጭልኝ ብላ 100 ብር ስትሰጠኝ
አንድ እኮ ካምጥቼ የተቀረውን መልስ እንቺ ብላትም ልትቀበለኝ አልቻለችም። ስለዚህ እኔም ተደናግሬ በሁኔታዋ ዝም ብዬ ሄድኩኝ። ስለዚህ የሆነ ነገር አስባ እንደሆነ እርግጠኛ ነበርኩኝ። እናም እኔን እሴራዋ መጨመር ብላ እንጂ እኔ ውሃ ላይ ምንም አላረኩም በማለትም ብታነባም ልትሰማት አልቻለችም። ወይዘሮ ማርታ ከባድ ውሳኔ ወሰነች። አሁን ላይ የውሃ መዳን ዝቅተኛ እንደሆነ ዶክተሮቹ በተደጋጋሚ እየነገሯቸውም ይገኛሉ። የምንችለውን የሕክምና ችሎታችንን ሁሉ ርብርብ እናደርጋለን። ነገር ግን ይችን ትመስል ልጅ በእንዲህ አይነት ጊዜ በዚህ እድሜዋ እንደዚህ ማድረጋችሁ በጣም ያሳፍራል እያለ ዶክተሩ እንግዲህ መናገር ጀመረ። በዚህን ሰዓት ውሃ አሁንም አትናገርም፣ አትጋገርም። ሳሎን አስቀምጠው እንደምጠጣው ሁላቸውም መጠንቀቅ ሲኖርባት አብጌል ግን ደግሞ ይህን ሁሉ ሆን ብላ አድርጋ የአይኔን ግንባር ያድርገው እኔ አይደለሁም ዳጣ ናት እያለች እንግዲህ ወይዘሮ ማርታን ነገሩንና ዙሩን እንድታከረው እያበረታታቻት ትገኛለች። በዚህን ሰዓት ደረጀ ግራ እየተጋባው ምን ብሎ መመለስ እንዳለበትና ቤተሰቡን ምን ብሎ ማረጋጋት እንዳለበት ራሱም እንዴት ብሎ መረጋጋት እንዳለበት ከምንም በላይ ከብዶት እንግዲህ በአፉን አፍኖ እያለቀሰና የእሳት ፍላሎቱ በውስጡ እየተቃጠለ ይገኛል። ውሃ ማለት ለሁሉም አስፈላጊና የሚወዷት ሰው ሁሉ የምትወደድ መልካም ልጅና የዋህ ልጅ እንደሆነች የቤቱ ሰው በሙሉ ስለሚረዳም ያለሷ ሕይወት እንደሌለ ሁሉ አድርገው ያሰቡት ቤተሰቦቿ አሁን ላይ ትልቅ እርኩቻ እየተፈጠረ ይገኛል። በዚህን ሰዓት ምን ማድረግ እንዳለባቸው እንኳ የማያውቁት እነዳጣ ግራ ተጋብተው ደምን ባያለቀሱ ይገኛሉ። በዚህን ሰዓት ናታን ዳጣ እውነት ተደብቃ አቀርም። ስለዚህ አንቺ መረጋጋት አለብሽ። ስሜታዊ ሆና እትዬ የምትናገርሽን ነገር ከቁም ነገር አትቁጠሪው። ምክንያቱም እውነታውን ስታቅ ስለሚጸጽታት። ስለዚህ አብጌል ደግሞ የእጇን ታገኛለች። አንቺ እንደማታደርጊው እርግጠኛ ነኝ። ግን ደግሞ በቅናት መንፈስ የዋህነትሽን ተጠቅማ እንደዚህ እያደረገች ያለችው እሷ ናት። በእርግጥ እልክ ውስጥ ያስገባሻት ምን እንደው ታውቂያለሽ? የሰላምም ባልነይ ብሎ ሊመጣ የቀጠረችውን ሰው ስታስቀሪባት አንቺን መጉጃ ትልቅ ነገር ስላጣች ነው ይሄን ያደረገችው። እሷ በጣም አስቀያሚ ሰው ናት። የመጨረሻም ነው ያስጠላችኝ። ምንም ሰው ቢበድላት እንኳ እጥላቷ ላይ እንኳ ቢሆንም እንደዚያ አታደርግም። የገዛ እህቷን መስዋዕትነት አድርጋለች በማለትም ዳጣን ለማበረታታት ሞከረናታን። ግን ናታን ቤተሰብ አገኘው ብዬ ሳልጨርስ እንደ አይነት ምን አይነት አረመኔና ክፉ ሴት ናት! በፈጣሪ ለውሃ እኮ ይህ አይገባም። ምን ነው እኔ ጠጥቼው በሆነ አለች። አንቺማ አንጥተሽ ሰተሻት እንዴት ትጠጫለሽ? ምክንያቱም የሰው ነው ትገለኛለች ብለሽ ስለምታስቢ። በዛ ላይ የመልስ ብር አልተቀበለችም። አስበሽዋል? ልጅቷ እኮ የምታደርገው ነገር በሙሉ የክፋትም ቢሆን በጥንቃቄ ነው። ስለዚህ አሁን አንቺ ተረጋጊ። ለውሃ ይቅርና ለማንም መጥፎ ነገር እንደማታደርጊ እርግጠኛ ነኝ። እኔ አምንሻለሁ፣ ሰላምዬም ታምንሻለች። በዛ ላይ ጋሼም ደረጀም ያምንሻለ አላት። የእነሱ ማመን ለእኔ ምን ጠቀመኝ? ውሃን አያድንልኝም፣ ውሃን አይመልስልኝም። እኔን እንደፈለገ የታደርገኝ ከፈለገች ትይ ብቻ ውሃን ይሻላት አለች። በዚህን ሰዓት አይ 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 ለውሃ የምታስቢ አታስመሴ፣ አንቺ አስመሳይ ቡዳ ልጄን ጉር ሰራሽኝ አለቻት። በዚህን ሰዓት ደረጀ አረ ማርታ እስቲ ተረጋጊ ባክሽን፣ መጀመሪያ ልጅቷ እንድትድን ጸልይ፣ ከዛ በኋላ ደግሞ ለተፈጠረው ማን ምን እንዳደረገ እኔ በደንብ አውቃለሁ። ስለዚህ ይህን ያደረገ ሰው ደግሞ ምን ያክል እንደሚቀጣ እኔ እርግጠኛ ነኝ። እኔ ራሴ እቀጣቸዋለሁ። እባክሽን ተረጋጊ፣ እንደዛ አይነት መጥፎ ንግግር አትናገሪ፣ የሚጸጽትሽን አላት። ማንንም እያስገባህ እያስወጣህ አይደል እንዴ ልጆችን ልታሳጣኝ የተነሳኸው? ይሄ ሁሉ እኮ ያንተን ዝላልነት ነው ደሬ። ልጄን
ውሃን የማልደራደርባትን ልጄን ጉር ሰራኸኝ አለችው። እና ይሄ እኔ ጥፋት ነው? እኔም እንዳንቺው ውጭ ነኝ። አንቺ ይበልጥ ከኔ ቀድመሽ መተሻል። ልጅሽ ምን ላድርግ? ምንም ባደርግ አትቀየምኝም እያለችሽ እንደነበረ እርግጠኛ ነኝ አይደል? ተሳሳኩ እንዴ? ማን ነገረ? እሷው ራሷ አላት። በዚህን ሰዓት እንግዲህ ከባዱና አሳሳቢው የውሃ አለመዳን ሁሉንም ቤተሰብ እያተራመሰው ይገኛሉ። ዶክተሮቹም የመጨረሻ ጨጓራዋ ስለተጎዳ የመዳን እድሏ ዝቅተኛ ነው፣ ግን ደግሞ በፈጣሪ ተስፋ ስለማንቆርጥ እየጸለልን የምንችለውን ሕክምና እናደርግላታለን። ምክንያቱም ወዳው እንደጠጣችው በዛ ላይ ጋዝ ለጋዝ ትልቅ ጉዳት አድርሶባታል። በዛ ላይ ደግሞ ከምግብ በፊት ነው፣ ምግብ ከበላይ ቆይታ በኋላ ነው የጠጣችው። ምግብ ካልበላች ረጅም ሰዓት ስለሆነ ስለዚህ ጋዙና የተመረዘው ኮካ አስቸጋሪ ጨጓራዋ ላይ ተከማችቶ አርፏል። ስለዚህ ግን ደግሞ ትድናለች ብለን ተስፋ ባንሰጣችሁም ለፈጣሪ እየጸለያችሁ ጠብቁን በማለትም እንግዲህ የውሃን የሕክምና ፕሮግራም እያጠናቀቁ ይገኛሉ። ዶክተሮቹ ግን እዚች ህፃን ልጅ ላይ ምን አይነት ክፋት ቢደረግ ነው እያሉም በጣም እያዘኑም እየተወያዩም ይገኛሉ። የገዛ እህቷ አብጌል እንደመረዘቻት ቢረዱ ምን ይባላል? እናም ወይዘሮ ማርታ አሁን ላይ ትልቅ መጥፎ አመለካከት ዳጣ ላይ ያሳድራለች። ውሃ ተሽሏት ወደ ቤት ከመጣይ ትልቅ ችግር ተፈጥሮ ዳጣ ከዛ ቤት እንድትባረር ነበር ፍላጎቷ አብጌል። አሁን ላይ መባረሯ ስለማይቀር ዳጣ የመጨረሻ ውሳኔዋ ውሃ ትዳን። ግን ደግሞ እውነታ ከወጣች ኦኬ፣ ካልወጣች ደግሞ ችግር የለውም እኔ ወጥቼ ሄዳለሁ አለች። የለመድኩት ነው ጎዳና። በዛ ላይ ደግሞ እድሜ ለብሩክ ቤተሰቦች ምሳሌ ሁላቸውም እነሱ ጋር ሄጄ እኖራለሁ አለች። ደረጀ በዚህን ሰዓት የትም አትሄጂም፣ እውነት አጥፍተሽም ከሆነ ጥፋትሽን ተቀተሽ ትኖሪያለሽ፣ አላጠፋሽም ከሆነ ደግሞ እውነታ እስከምትወጣ ከዚህ ቤት አትውጭም አላት። አታይም እትዬን አለችው። ተረጋጊ አላት። ቻናሉን ሰብስክራይብ እያደረጋችሁ